ቶጂ በታፈቅኝ ነው ያንን ነገር በሰው ፊት እኔ አታዋርጂኝ። ሰማሽኛ? ለኔ ስሜት ቢኖርሽ ለኔ የምትጨነቂ ቢሆን እናቴ ፊት ጓደኞቼ ፊት አዋርድ። አንተም እኮ ምንድነው የመጣሽው እዚህ እንደዚህ ለማስለቀስ ነው? ወዳለው ታውቃለህ፣ አፈቅራለሁ ታውቃለህ። ግን ከዚህ በኋላ እኔ ካንተ ጋር መሆን አልፈልግም። አቤት ምንድነው ያልሽው? ልቀቀኝ። ሰምተኸኛል? እንኳን ደስ አለሽ። አንድ ላይ አንቀጥልም። እሺ ደስ አለሽ። ይሄን ነው የምፈልገው። የቀለለኝ ነበር ባካይዳ ፍቼ ዛሬ እንዴት ይውጣልኝ ወደ ውስጥ ያልክሽ እኔማ ናፋቂሽ በደው ደንበጥላ አልደረበብዬ አልተው በነጠላ። ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ነው፣ እግዚአብሔር ይመስገን። እኛ ደህና ነን። ያው ደህና ነን ባይባልም ደህና ነን፣ እግዚአብሔር ይመስገን። እና ከዚህ በፊት ያው በተለቀቁ ቪዲዮዎች አይታችሁኛል ብዬ አስባለሁኝ። ከዳጊ ጋር በተፈጠረው ነገር ምናምን ሳምቲንግ ብዙ ነገሮች አይታችኋል። እና ምልላችሁ ነው የመጣሁት። እኔ ብቻ እኔ እንጃ ያን ቪዲዮ በእውነት ነው የምላችሁ፣ የምር እኔ ምንም አውቀው ነገር አልነበረም። በጣም ብዙ ነገሮች ናቸው የተፈጠሩት። ያው ያን ቪዲዮ ራሱ ቢኖር ራሱ ከቤተሰቦቼ ጋር ከጓደኞቼ ጋር በጣም ከብዙ ሰዎች ጋር ነው ያጣላኝ ማለት ነው። በጣም ከብዙ ሰዎች ጋር እና እኔ እንጃ ዳግም እንደዚህ ያደርጋል ብዬ እኔ አስቤም አላቅም። የኔና እሱ ግንኙነት እንዳለው ሆኖ እወደዋለሁ፣ አዎ አፈቅራለሁ፣ ፍቅረኛዬ ነው። ወደፊትም ብዙ ነገር የምናስብ ሰዎች ነበር። ግን ደግሞ እሱ እኔ እንደዚህ ያደርጋል ብዬ በእውነት እኔ ምንም ሀሳቡም ግምቱም ምንም ምን የሌለኝ እና በቃ በእንደዛ በሰዎች ፊት እንዴት እንደተሸማቀኩኝ እኔ እንጃ እኔ ቃላት የለኝም ሁላ። እናቱም እንደዛ ሆናበታለች አይታችኋል። እና እኔ ምን ልላችሁ እኔ እንጃ ምን እንደምል ራሱ ቃላቱን ላይ የለኝም ማለት ነው። እና በቃ እኔ ዳጊኒ እንደዚህ ያደርጋል ብዬ አስቤም ጭራሽ ኢማጂን ራሱ አድርጌው አላውቅም። እና እንዴት እንደሆነ ኢቨን ራሱ ማለት ነው ጓደኛው ሊመክረው ይገባ ነበር። ይህንን ነገር ሲያደርግ አማክረሃት ነው ወይ ሀሳቡን ነግረሃታል ወይ እንዴት ይሁን የሚለውን ነገር መንገር ነበረበት። እኔ ለአቡዬ እኔ እንጃ አቡዬ ራሱ የምር እንደ ጓደኛ እኔ እንጃ እኔ በጣም ጓደኛ ማቾች እንደሆኑ ነው የማውቀው። ግን የዚህን ያክል ደግሞ እንደዚህ አይነት ነገር ሲያደርግ ቢያንስ የሆነ እንትን አይደለ ታላቁም ነው አይደለ ሶ ቢያንስ የሆነ ተው አይ እረፍ ቢያንስ ጊዜው አይደለም ኦር ሳምቲንግ አማክራት እናትህን ሳምበዲ ጠይቀህ ምናምን ብታደርግ ጥሩ ነው ብሎ እንትን ቢለው ጥሩ ነበር። እሱም የምር በጣም ነው ያስደበረኝ። በዛ ሁሉ ሰው መሀል አስባችሁታል? በስመ አብ እኔ እንጃ አልጠብቅም ነበር ከነጭራሹ ማለት ነው። እና እስኪ ዛሬ ብቻ አቡዬኝ ቤቱንም ምናምን አላቅም የዳግምን ቤት ግን የሆነ ሰፈር መጥቻለሁ እና አቡዬንም ጠራሁት ናና ቤቱን አሳየኝ ዳግምን ላናገረው ፈልጋለሁ ብዬዋለሁ። ያው በፒስ ማለት ነው። እኔ ከዚህ በኋላ እኔ እንጃ በእውነት ነው የምላችሁ ከዳጊ ጋር የሆነ ከዚህ በኋላ የምንቀጥሉላ እየመሰለኝ አይደለም በእውነት። እኔ እንደዛ ያደርጋልን ብዬ ምንም እኔ ያላሰብኩት ምንም። ኦኬ ሊያደርግ ይችላል ግን እኮ ማለት ነው አሁን አይደለም ታይሙ ገብታችኋል አይደለ? እኔ አሁን ላይ እኔ እንደዛ ያደርጋል ብዬ አስቤም እኔ እንጃ ስማውን በጣም ነው የደነገጥኩት። በጣም ነው የሆነ ጌታ ሆይ ድረስልኝ። በቃ ቤተሰቦቼ ማይተውት እኔ እንጃ የሆነ በጣም ሌላ ነገር ነው የተፈጠረው። በቃ አልገባችሁም። ያቺን ቪዲዮ ብቻ ነው እናንተ ያያችኋት ምናምን። የኔ ላይፍ ላይ በጣም ብዙ ነገር ነው ያመጣው ማለት ነው። እና ምን ልላችሁ ነው እንጃ ዛሬ ግን እኔ እንጃ በቃ ከዳጊ ጋር ያለኝ ነገር ቢያበቃውላ ደስ ይለኛልና አቡዬም ደርሷል መሰለኝ እየመጣ ነው። እስቲ የሚለውም ነገር ካለ አብረን እናያለን። በጣም ሀሳቤን ቀየረኝ። እንዴት ነህ? ደህና ነህ? ሰላም ነህ? ያን የመሰለ ፕሮግራም ይበጣል። በእናትህ ተው ምንድን ነው? እኔ እኮ በጣም ብዙ ነገር ነው እንትን ይቅርታ ጠይቅሽ ነው ካሜራ ደቅነሽ ምናምን። ሰላም በላችሁ። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ባለፈው የተፈጠረውን ነገር አይታችኋል ብለን ተስፋ እናደርጋለን። አይተዋል እኮ ዋና ሜን ካራክተሯ ባለቀለበቷ ጮኛዋ እንግዲህ እንዲህ ብለዋለች። አዎ እምቢ ብየዋል። እንደዛ ማድረግ አልነበረበትም። አቡዬ የምሬን ነው። ቢያንስ አንተ ትልቅ ሰው አይደል እንዴ? አትመክረውም ነበር? እኔ እኮ ታላቁ እኮ ነህ።
እናቱ እንደዛ እስክትሆንበት ድረስ አስበዋል። እኔ ነገሩን እንዴት መሰለሽ አንቺ ትንሽ ያካበድሽኝ ይመስለኛል። ኖ ማካበድ አይደለም። ፕሮሚስ የሚባለው ነገር እኮ በጣም ትልቅ ነገር ነው። የምር አልገባችሁም እናንተ። እኔ እንጃ ሚኒንጉ አልገባችሁም ነው። እሱ እኮ ነው ያለ ለምሳሌ እኔ ነኝ እኮ የምገባበት። ግን እሺ ሊሆን እኮ ይችላል እኮ ግን አሁን አይደለም። የተነጋገረው እንደዛ አይደለም። እኔ ወደ መጥፎ ነገር ቢሆን እኮ እኔ ታላቅ ወንድሙ ነኝ አይደል? ወደ ምንም ነገር ሲሄድ እያየሁት አውቄ ዝም አልልም ማለት እኔ በሀሳቡ ስለተስማማሁበት እኮ ነው። ገባ አይደለም? ግን አሁን ላይ አይደለም ታይሙ ነው እያልኳችሁ ያለው። የኔ ስሜት ማንም ሰው እዛ ጋር ሊያዳምጠኝ አልፈልግም። ገብቷል? የእሱን ብቻ ነው ያዳምጣችሁ ያለሽው። ይሄን ሁሉ ፕሮግራም እናቱ እንኳን የተቆጣችሁ አንቺን ለማስደሰት ደፋ ቀና ሲል እኔ ነኝ ከጎኑ የነበርኩት አይደል እንዴ? ሁሉ ነገር ሲያዘጋጅ አብሬ ሳግዘው የነበርኩት እኔ ነኝ። ማንም ሰው አልነበረም። እና ላንቺ የሚሰማውን ስሜት ጠንቅቄ ማውቀው እኔ ነኝ። ገብቶሻል? ምን ያህል ቢወደኝ ነው ከእናቱ ቃል ወጥቶ ቢወደኝ ኖሮማ እንደዛ ነኝ ሳያማክረኝ እኮ አያደርግም። እኔ የሚወደኝና የሚያፈቅረኝ ቢሆን ኖ አይደለማ። መጋባት እኮ ሌላ ነገር ነው እኮ። አሁን እኮ ቀለበት እንሰር ሲልሽ እኮ ቀለበቱ እኮ የቃል ኪዳን ነው። ደግሞ ወይ ቀጥታ ወደ ጋብቻ የሚመራችሁ ነገር እኮ አይደለም አይደል? የኔ መሆኗን በቃ ህዝብ ሁሉ እንዲያውቅ ፈልጋለሁ። እስከመቼ ተደብቆ አሁን አይደለም ህዝብ ሁሉ እንዲያውቅ። እኔ አሁን ከቤተሰቤ ጋር ምን እንደሆንኩኝ ያውቃል እሱ። ከጓደኞቼ ጋር ምን ያህል ኢግኖር እንደተደረግኩኝ ያውቃል። ከቤተሰቤ ስንት ሰው ኢግኖር እንዳደረገኝ ያውቃል። እናቴማ በቃ እኔ አላውቅም። በእውነት የምሬን ነው የምልህ ማዘር። እኔ በስማ ምንም አሁንም ሀሳብሽንም አልቀየርሽም? እኔ ምንም ቀይሮ ሀሳብ የለም። እኔ አሁን እሱን እኔ እሱን ራሱ እያጣሁት እኮ ነው። እኔ እያየ ልጁ በጣም በሀዘን ተውጦ ነው ያለው። ይኸው 3 ቀን ምናምን ከቤት አልወጣም። በዓልን እንኳን የቤቱን ብቻውን እዚህ ኩርምት ብሎ ነው ያሳለፈው እኮ። አያሳዝንሽም ምንም? ማርያምን እኔ በዓልን 3 ቀን ምናምን ይሄ እኮ የኔ ላይፍ ነው እኮ አሁን እዚህ ጋር እየተበላሸ ያለው። ከኋላ ከፋሚሊ ጋር ያለው ላይፍስ አታስቡም እንዴ እናንተ? እንዴ ምን ማለት ነው? እኔ የምር በጣም እያናደዳችሁ። ትላንት እኔ በቃ አላውቅም ለዛ ሰው ክብር ስል ነው ራሱ ላይ ቆምኩት ማለት ነው። ዘጋ አንቺ እኔ እንዴት ብዬ ላስረዳሽ ነው ያላውቅም። ብቻ የሚገባውን ለቤተሰቦችሽም ነገር ስለሱ ያለሽን ነገር ብትነግሪያቸው ሊረዱሽ ይችላሉ ብዬ አስባለሁ። አንተ እኔ ቢያንስ እንኳን አያማክረኝም እንዴ? ፍቅረኛ አይደለሁም? አይወደኝም? አያስብልኝም? ከፋሚሊ ጋር ምንድነው ቢያንስ ያላት ይሄን ነገርስ ፋሚሊ ያውቃል ወይ ነግራለች ወይ የሚለውን ነገር አስብ። ደስ ይልሻል ብሎ አስበው እኮ ነው። ደስታና ከቤተሰብ ጋር ያለኝ ነገር ሌላ ነገር ነው። ገብቷል? ደስታ ሌላ ነገር እንዴ ምን ማለት ነው? ይሄ እኮ ላይፍ ነው፣ ቀልድ አይደለም። እቃቃ ጨዋታ እኮ አይደለም ይሄ ትዳር ምናምን የሚባለው ነገር ማለት ነው። ፕሮሚስ እኮ እቃቃ ጨዋታ አይደለም። እኔ ዛሬ ላይ በስሜት ተገፋፍቶ እንደዛ አደረገና እኔ የምርም እንዲህ አግብቼው ምናምን የምለው ነው እንደሚመስለው። እኔ ብቻ ከናንተ ከሁለታችሁ በላይ አላውቅም። ግንኙነታችሁ ምንም የኔ ያህል ማውቀው ነገር የለም። እንደሚወድሽ፣ እንደሚያፈቅርሽ፣ እንደሚያከብርሽ አውቃለሁ። እኔም ወደዋለሁ፣ አፈቅረዋለሁ፣ አከብረዋለሁ። ለወደፊትም ማስበው ሰው ነው። ግን አሁን ላይ ደግሞ ያንን ነገር ማድረጉ በቃ ለኔ በጣም ሶ ዊርድ። እንዴት እንደዛ ያደርጋል? እስቲ እናንተ ሁለታችሁ ተገናኝታችሁ ስላለው ነገር ስለሁሉ ነገር ብትማከሩበት ይሻላል አይሻልም? እኔም እንደውም የጠራሁሽ ነው ነው ሰፈሩ ቤቱን አሳየኝ። እኔ አሳይሻለሁ፣ ችግር የለውም። ግን በተረጋጋ መንፈስ እባክሽ። አሁን እዚህ ጋር እንደምታወሪው ልጁን ስለ ስሜቱ ስለ ሞራሉ ተጨነቂ ላንቺ ብሎ ተላዘጋጀልሽ ስለ ፕሮግራሙ ነው። አስቢና ለኔ ሞራል አልተጨነቀም። እዛ ጋር ለኔ ስሜት እኮ ምንም ሴንስ አልሰጠውም። እሺ ቢያንስ አንቺ ሴት ልጅ ነሽ አይደል? ከሱ የተሻለሽ ብለህ ነሽ አይደል? እዛ ጋር ኖ ብለህ እዛ ጋር እኮ ብለህነት ምናምን አይደለም እኮ እንዴ። ማዘሩ እንዴት እንደሆነች አላየህም? ነገሩንም እኮ ቀስ ብላችሁ ተወያዩበት ነው እኮ ቢያንስ መጀመሪያ እኮ መናገር ነበረበት ከኔ ጋር እኮ ምን እስቲ እንደዚህ አስቤ ነበር። አይ ቢያንስ አንተ ጋር እንኳን ማለት ነው ኢቭን እሺ ለኔ እንኳን ሰርፕራይዝ ነው ይበል። ግን እኔና እሱ አሁን አይደለም ታይሙ የተነጋገርንበት ገብቶሃል አይደለ? የኔ ስሜት ማንም ሰው ነው ሊረዳኝ አይችልም። ማንም ሰው አስበው እኮ ነው እሱ ደስታ ሌላ ነገር፣ እዚህ ጋር ስሜት መረዳት ሌላ ነገር። ብቻ አንቺ ከነዴት ነገር ወጥተሽ ተረጋግተሽ እሱን ለማዳመጥ ሞክሪ ነው የኔ ሀሳብ። ሌላ ነገር ምንም አይደለም። ተረጋግተሽ ያሰብሽውን ነገር ሀሳብሽን በግልጽ ንገሪና እናንተ ለሁለት እንዴት የምትቀጥሉበትን መፍትሄ ፈልጉ ነው በቃ ባጭሩ። ሰው ነው አይደል? አጥፍተን እኔ እንደዛ ካደረገው አላ ከቤተሰቤ ጋር እንደዛ አይነት ጥል ውስጥ ከገባው በኋላ አሁን እኔና እሱ አብረን እንቀጥላለን እንዴ? ምን ማለት ነው? ያላችሁ ነገር አይበልጥም እንዴ? በአንድ ቀን ስህተት ይሄን ያህል ነገር የምትወስኙ? የአንድ ቀን ስህተት በጣም የብዙ ጊዜ እንትኑን ያፈርሳል። ባይዘውኝ ታውቃለህ አይደለ? እውነቴን ነው የምልህ። ማለት የአንድ ቀን ስህተት እኮ ለሱ ሊሆን ይችላል። እሺ ግን እኔ ደግሞ በጣም ብዙ እኔ እንጃ የሆነ ማስባቸው ነገሮች አሉ እንዴ። በጣም ብዙ ነገር ነው እኔና እሱ ያወራነውም ያሰብነውም ያቀድነውም በጣም ብዙ ነገር። አንተ ያላችሁ ነገር አስቀድሙ፣ መፍትሄ ጋራ ያለንን ነገር ማስቀደም በጣም ዲፈረንስ እኮ እንዴ። ምን ሆናችሁ ነው እናንተ? ተረጋግተሽ ሄደሽ አናግሪው ነው እያልኩሽ ያለሁት። ይሄ አስማማሽን? ተረጋግቼ ቢያንስ ለኔ ብለሽ ቀስ ብለሽ በእርጋታ ስሜት ሆነሽ አናግሪው። እኔ እና አገናኝሻለሁ እንደሚያፈቅርሽ እንደምትጠራጠሪ
እኔም እንደማፈቅረው ተጠራጠራለሁ ማለት ነው። ያንን ነገር ስላላደረኩኝ አንተ አስመሳይ ከባድ ሰው ጉድኮ። እሺ ውድ ቤተሰብ በድጋሚ ተመልሰን መተናል። እንግዲህ ከዳይ ጋር ላገናኝ እነ ዳግማዊ ቤታቸው ማለት አጎቴ ቤት በር ላይ ደርሰናል ማለት ነው። እንደነገርኩሽ በተረጋጋ ስሜት ሞክራለሁ። በተረጋጋ ስሜት ያደረገው ነገር የሚያረጋጋ ነገር አይደለም፣ ግን በተረጋጋ ስሜት ያለውን ነገር አናግሪው። በቃ እንደነገርኩሽ እና ተከታተለኝ ካሜራ ማለት የለም የሱ እንደው ቁጭ ብሎ ነው የጠበቀኝ። ያ እጅሪሽ የኔ ተብላሽ አንተ ትስቃለህ። ቤቱስ መሽተበላሽ እንግዲህ እኮ ነው። አላወቅማ አላየህም። ለዛ ነው ነገር የተፈጠረው። ለነስ ሰላም ነው ወይ? ለነስ አለን ሰላም አለን። ዛሬ ምን እንደዚህ ነው? አነ ተጠጋጉና አውሩ ቢሉ እንዴት ናችሁ? ምን ነበር እንደዚህ ለመሆኑ የመጣችሁት? ምን ይሆናችሁ ነው? ትልልቅ ሰዎች አይደላችሁ እንዴ? ትልልቅ ሰዎች ነው ተናገር ያለ የመጣችው አጠገቡ ነው። አናግር ምንድነው? ማንን ለማናገር ነው? አንተን ለማናገር ነው። ቤቱን አሳየኝ ነገራችሁ። ያደረከውን እያወቅህ ምን ነበር? ይሄ ቤት ጠፍቶባት እሷ አንተ እንድታሳያት። እሺ ወይ ምን ነበር? ቤትን አላውቅም። ለዛ ነው እኔ የጠራሁት። አሁንም ቢሆን የጥፋተኝነት ስሜት እየተሰማ አይደለም እኮ ተረጋግተሽ ቆይ። አይደለም እዛ ቦታ ላይ እኔ እንደዛ ማድረጌ ጥፋተኛ ነኝ ማለት ነው አይደለም? ሳታማክረኝ ወር ሳምበሪ የሆነ ነገር እኔ አሁን የኔ ስንት ነገሬ እንደተበላሸ ታውቃለህ? ስንት ነገሬ ማለት ነው በፋሚሊ በጓደኛ በስንት ነገር እንደተበላሸ ታውቃለህ? ስንት ነገር ባንቺ ብዙ ነገር ተበላሽቷል። ባንቺ በጣም ጎርተሽኛል። ስቲል አሁንም በቃ ስልሽ እንድታጨናንቂኝ አልፈልግም። እንድታጨናንቂኝ ምክንያቱም እኔ እዛ ቦታ ላይ ላንቺ ስል ነው ስለምወድሽ ነው። ግን ስሜቴ ላይ ብትወዳኝ ኖሮ እኮ ዳጊ አንድ ነገር ልንገርህ፣ ብትወዳኝ ኖሮ እንደዚህ አታረግም። እንደዚህ የህፃን ስራ አንቺ ነሽ። አንቺ ብትወጂኝ ኖሮ ብትወጂኝ አይደለም አንቺ እንደዚህ ማሰቤ አንቺ ጋር ተንበርክኬ ቀለበት እንትን ማድረጌ የህፃን ስራ ነው። አንደኛ ነገር ብትወጂኝ ኖሮ ሰሚኝ እኔ ነኝ ብትወጂኝ ብታፈቅሪኝ ኖሮ እንደዚህ አይነት ስራ አሰሪ ልንገርሽ። አንቺ በእናቴ ፊት በጓደኞቼ ፊት ነው አዋረድሽ። እኔ መናደድ እያለብኝ ዳጊ አንተን እየተናደድክ ያለው ይገባል? ጭራሽ እኔ መናደድ እያለብኝ ነው አልሽው አንቺ። በጓደኞቼ ፊት እዛ ስንት ነገር አዘጋጅቼ ላንቺ ብዬ ጓደኞች ምናምን የኔ ስሜት አልተረዳኸኝም ዳጊ። ሁለታችሁም ታዲያ በተረጋጋ ስሜት እኮ ነው ስሜቶቻችሁን መዳመጥ። ከእሷ ጋር እንዴት ነው አቡዬ እንዴት ነው ከዚህች ጋር መግባባት የምችለው? ጎርተሽኛል ነው የምሬ ነው ቤቲ። እኔ ጉዳቱ የሁለታችሁም ይመስለኛል። በቃ አለመነጋገር አሁን አናወራም አይደለ? አናወራም። አሁን አቁመናል ማውራት ምናምን ቴክስት ማቁመናል። በቃ ተመችቶሻል አይደለ? በቃ ከኔ ጋር መለያየቱ ደስ ብሎሻል አይደለ? ደስ ብሎ ነገር እንዳበላሽ ታውቃለህ ዳጊ። ስንት ነገር ከፋሚሊ ጋር ከጓደኞቼ ጋር ስንት ነገር እንደተበላሽ ግዴታ አይደለም ግዴታ ነገሮችን ለአንቺ መናገር አለብኝ። እኔ ኢቭን እንኳን ቪዲዮ የምሬኝ ነው። በቃ ይሄን ቪዲዮ እኔ እንትን ስላላልኩኝ አትለቀውም ብዬ ነበር። አንተ ግን ሲጀመር ማለት ነው ልንገርሽ፣ አንቺ ለኔ ምንም ስሜት እንደሌለሽ ያኔ ነው የተረዳው። ስሜት ቢኖርሽ ለኔ እንደዚህ አይነት ስራ ስሜትና ለኔ ክብር ለኔ ለቤተሰቦች ክብር ብትጨነቅ ኖሮ እንደዚህ አይነት ስራ አንቺም ለጓደኞቼ ለእናቴ የምትጨነቂ ምናምን እንት የምትይ ምናምን ለሳይኮ የምትጨነቂ ቢሆን እንዴት እየሆነች እንደሆነ ኢቭን እንኳን እናትህን አይደል አንቺ እኮ ጀስት ቀለበቱ እንኳን ተቀበይ ስለሽ እኮ የካድሽ ሴት ነሽ እኮ ነሽ። ጥለሽኝ የሄድሽ ሰው ነሽ። ዛሬ ደግሞ ቤት አንተ ነህ እንደዚህ የምታደርገው። አቦይ እናንተ ጋር መሀላችሁ ፍቅር የለም? ቆይ አትዋደዱ? አትወዳትም? አትወጂውም? አትወደኝም። እሷ አትወደኝም። ልንገርህ አላስፈልጋትም። በተረጋግተ ብትፈልገኝ ኖሮ እንደዚህ አይነት ስራ አሰራም። አቦይ ልንገርህ እሷ ምንም ለኔ ስሜት የላትም። አትፈልገኝም ሲጀመር ልንገርህ። ለኔ ስሜት ብትጨነቅ ኖሮ ልንገርህ አይደል አንድ ነገር ለኔ ስሜት ብትጨነቅ ኖሮ ለኔ ብታስብልኝ ኖሮ እንደዚህ አይነት ጨዋታ ትጫወትም ነበር። ሲጀመር አንቺ በሰው ፊት እኮ ነው ያዋርድሽኝ። ንገሪኝ። ቆይ በሰው ፊት ህዝብ በተሰበሰበበት ቦታ ሰማሽኝ አይደል? ሰው በተሰበሰበበት ቦታ ነው ያዋርድሽኝ። ተረጋጋ። ኧረ አይደለም እናንተ በስነ ስርዓት ተነጋገሩ እንጂ ምን ይሆንክ አንተ ዳይ
እሱ አሁን እኔ መናደድ ያለብኝ እሱ እኮ ነው እየተናደደ እርስ በርስ የተረዳዳችሁ አይመስለኝም እኔ ባጭሩ በቃ አንቺም እሱም አንቺን የተረዳሽ አይመስለኝም አቡዬ ከሷ ጋር ምንም ማውራት እስቲ አንተ ተረጋጋና የራስህን ስሜት ተው እስቲ ወደ ጎን አድርግና እሷን ለመረዳት ሞክር አንቺም እንደዛው ንዴትሽን ስሜት ምንድነው እሷን እሺ ለምንድን ነው የመጣሽው ንገር አይ ቆይ አቡዬ አንዴ እኔና እሷን ነው ለምንድን ነው የመጣሽው እሺ ለምንድን ነው የመጣሽው አሁንም ምን ተረጋጋ እኔ እኮ ነኝ መናደድ ያለብኝ በእኔ ቦታ አንተ ነህ እየተናደድክ ያለው ገብቶሃል አይደል እኔ ላናግርህ ነበር አንቺ ያን ፕሮግራም አበላሽተሽ ሄደሽ እኔ መናደድ የለብኝም ማለት ነው ያንን ፕሮግራም ላይ ኧረ ዝም በይ ቤቲ ምንም ካንቺ ጋር አሁን ላይ ማውራው ነገር የለኝም በጣም ነው ማዝነው እንደዚህ እኔ ላይ ታደርጊያለሽ ብዬ አላሰብኩም ነበር አንተም እንደዚህ አይነት ጨዋታ ትጫወታለህ ብዬ አስቤ አላውቅም ነበር ስሜቴ ነው እዛ ጋር የገለጽኩት ለአንቺ ያለኝ ስሜት ማሳየው ያኔ ስሜት ብትረዳኝ ነው እንደዚህ አታረግ ምንድነው የምረዳው አንቺ ስሜት ቢያንስ እንኳን እሱን እናትን ታማክራቸው ነበር እንደዚህ አይነት የጻን አይን አማክሮኛል በርግጥ ስለ ጉዳዩ ማለት ነው ስህተት ታስመክረውም እንዴ እኔ ፍቅረኛ እንዴት ነው የምታስቢው አንቺ ወድጄሽ አይደል እንዴ ያን ነገር እንትን ያደረኩት ግን አንቺ አበላሽሽ ቆይ ዛሬ ምክንያትሽ ምንድነው የመጣሽበት ለዚህ ነው መጣሁት ብቻ በይ ለምን ነው የመጣሽው አትፈልጊኝም አይደለ ለምን ነው የመጣሽው ምን ልትነግሪኝ ነው የመጣሽው ለምን ነው የመጣሽው አቡ እኔ አላውቅም አልነገረችኝም ላናግረው ነው የመጣሁት እሺ ምን ለምን ነው የመጣሽው እንደዚህ ሆነ እንዴ ነው ማናገረው እኔ መናደድ ያለብኝ አሁን አልናደድም ደህና ነኝ አሁን ደህና ነኝ ምንም ሰላም ነኝ አውሪኝ ተረጋግቻለሁ ንገሪኝ ተረጋግቻለሁ ንገሪኛ ምንድነው የሚዘጋሽ ብትመታኝ አይቀል ለምን አትመታኝ አቡዬ በእናትህ በቃ ምንም ከሷ ጋር የማውራት ፍላጎት በቃ እንደዚህ እየሆነች ማውራት አልችልም በንቀት እያወራችኝ ነው እኔ ቆይ ምንሽ ነኝ ቆይ ፍቅረኛሽ አይደለው ንገሪኝ ቆይ እና ግን እንደዛ ስታደርግ ደግሞ በቃ እኔ ይሄ ልጅ የምሬን ነው የምላችሁ በእውነት ያ ቪዲዮ ያ የሰራችሁት ፍራንክ ነው መሰለኝ እኔ አሁንም ድረስ ምንም እኔ አንቺ አሁን የኔ ፍቅረኛ ነሽ አንቺ እኔን አሁን ትወጂኛለሽ አንቺ ብትወጂኝ ኖሮ እንደዚህ አይነት ንግግር ካንቺ አይጠበቅም ልንገርሽ ከኔ ምንድነው የምትፈልጊው ንገሪኝ ቆይ ቤቲ ምንድነው የምትፈልጊው ከኔ እንዴ ምን አልሽ አይ ምንም አላልኩም አሁን ራሴን እያመመኝ እሺ አሁን እዚህ ጋር ለምን መጣሽ ቤት ምክንያቱን እኔ ምክንያቱን ተናገር አቦይ የምኑ ምክንያት እንገር በቃ ለምንድን ነው የመጣችው ስላለው ነገር ተናገረው ነው የመጣችው እሺ ምንድነው የምታናገረው እንደዛ ለምንድን ነው ያደረኩት ስለምወድሽ ስለምትወደኝ ስለ ስሜቴ ስለምትጨነቅ አይደለ በጣም ነው የተጨነቀው ከዚህ ይቅርታ ከዚህም በኋላ እንደዛ አይነት ነገርም አላረግም አይፈጠርም ከዚህም በኋላም አይፈጠርም እንደዛ አይነት ነገር በፍጹም አይፈጠር ወደፊትም አይፈጠርም እሱ ነገር እርሹ ከዚህም በኋላ ይቅርታ ለሱ ለዚህ ነው አይመጣሽው ወደፊትም መቼም ከዚህም በኋላ አይፈጠርም እሷን ስለደበራት ስላልፈለገችው ከዚህም በኋላ አላስደብርሽም እንደዛ አይነት ነገርም አላደርግም በቃ በስ አንቺም የህይወትሽን ቀጥይ እኔም ቀጥላለሁ ይሄንን ነው የምፈልጊው እንደዛ አይነት ነገር እንዳደርግ ምናምን አትፈልጊማ በቃ እሺ አላደርግልሽም ከዚህም በኋላ መቼም አላደርገውም ምክንያቱም አላስፈልግሽም ከዚህም በኋላ ነገር ላይ የሚቆጭ ነገር አታድርግ አቡዬ እርግጠኛ እኔ በቃ ስለ እሪ ትላንት ገና ያወቅኳት ነው የመሰለኝ አቡዬ ትላንት ገና ማለት ነው ያወቅኳት ነው የመሰለኝ የምሬን እኔ ለሷ ላንቺ አይደለም እኔ ላንቺ ስንት ነገር አሳልፈናል አንቺ ነው ነገር ብታስብ ኖሮ እንደዚህ አይነት ጨዋታ ትጫወት ስለምወድሽ እኮ ነው ያን ነገር ያደረኩት እንዴ ማረጌ ጥፋት ነው ወይ ንገሪኝ ቆይ ማረጌ ጥፋት እናቴን ጠርቼ እዛ ቦታ እናቴን ጠርቼ ማረጌ ነው አንነጋገርም እኔ ነው የሆነ ባዳ ሰው እንትን እያለኝ ይመስላል አንነጋገርም ምክንያቱም እኔ አንቺ አንነጋገርም አይደለ መነጋገር አንችልም እየተረዳሽኝ አይደለም አንቺ ጭራሽ እኔን ጥፋተኛ አድርገሽ እኮ ነው እያወራሽ ያለሽው ቤቲ ምን እያደረግሽ ነው ምንም ጥፋት አላጠፋውም ብለህ እየተከራከርከኝ እንደምን አላጠፋውም ለምን በይ ምክንያቱም ላንቺ ስሜት ስላለኝ ነው ባልወድሽ ባላፈቅርሽ እናቴን ጠርቼ ጓደኞቼን ጠርቼ አይደለም ቢያንስ ከኋላ ምን አይነት ሪስክ ያመጣል የሚለውን ነገር ማሰብ ነበረብህ ዳግም እስኪ የተፈጠረው ነገር እኮ ስህተት ሊሆን ይችላል አይደል አንተም ለሷም አንቺ ተሸናነፉ እስቲ እንዴ በንዴት ሁለታችሁም ትጉ ብላችሁ ይሆናል እንዴ አንዷን ምን አርጌሽ ነው ንገሪኝ ቆይ ምን አርጌሽ ነው ነይ እስቲ ምን አርጌሽ ነው አውሪኝ ምን አርጌሽ ነው እንዴት እንደዚህ ቆይ አቡዬ አንዴ ላውራ ምንድነው ከኔ የምትፈልጊው ቤት አዋረድሽ በጓደኞቼ ፊት በእናቴ አንተም በእናቴ ፊት አንገቴን ያስደፋኝ የእውነት ነው የምልህ ልንገር
ለኔ ስሜት ይኖርሻል አሁን ከዚህም በኋላ አለሽ ብዬ እኔ ካንቺ ጋር መቀጠል ሰው መስልሻለሁ አሁን እኔ ስሜት ቢኖርሽ ትንሽ ነገር ካንደበትሽ አልሰማው አንቺ ነገሩን እንደዛ ታረግም ነበር ዳግም እየሰማኸኝ አይደለም እንዴ ነገሩን ገና እንዳየሹ ነው አይሆንም ንግግርሽ በጣም የሚያስጠላ ነበር በዛን ሰዓት በጣም ያስጠኒ ገና ዛሬ ማጥሽ ነው መሰለኝ ዛሬ ማጥሽ እንኳን አንተ እንኳን ቢያንስ አላቅ በእውነት አንተ ራሱ ከሱ ጋር አንድ ነው አንቺ ለምን ተራራክተሽ ለማሰማት እሱ ስለምወደው ስለማከብረው ያንቺና የኔን ግንኙነት ስለሚያውቅ ነው ሁሉን ነገር የተናገርኩት ግን አይገባሽም እዚህ ጋር ለኔ ክብር አልተጨነቀም እኔ እኮ አንቺንም ለመረዳት የሞከርኩሽ እኮ ነው ግን አንቺ ለኔ ክብር እዚህ ጋር ምንም ምን ያልተጨነቀው ቢገባ ማለት ነው ስሚ አሁን ያለፈው ነገር አልፏል ስሚ የኔ ህይወት ላይ እንድትገቢ አልፈልግም እነዚህ ስልሽ ከፍቶኝ ነው ስልሽ አሁንም ሳልወድሽ ቀርቼ አይደለም ግን በቃ አትፈልጊኝም አይደለ አትፈልጊኝ ኖሮ ይሄን ሁሉ ነገር አታደርጊ በቃ እንደዛ ብታስብ ማለት ያወራናቸው ነገሮች ብታስብ ኖሮ ማለት ነው አንድ ነገር ነው ያወራናቸው ነገሮች ሁሉን ነገር ብታስብ ኖሮ እቺ ልጅ እስቲ ከቤተሰብ ምን ይላታል የሚለው ነገር ብታስብ ኖሮ ማለት ነው እንደዛ ታረግ ነበር የሆነ ሆኗል እኮ አሁን ተፈጠረ አይደል እሱም አረጋለሽ ያንጠበቅሽው ነገር አደረገ አዋርደሽ አንተም አዋርደሽ ተናደድሽ ግን አልፏል አይደል እንዴው መፍትሄ የምትሉትን ነገር አስቡ ትልልቅ የለውም አቡዬ ምንም መፍትሄ የለውም ስሜት ሳይኖራት መፍትሄ የለውም አቡዬ እሷም የምትወደኝ ሰው አትወደኝም ሲጀምር ልንገር ምንም ስሜት ለኔ የላትም አቡዬ ምንም ነገር አታውቅም ልንገር እኔ አሁንም ጠልቼ አይደለም እንዲህ አይነት ነገር ያወራለው አቡዬ ግን በጣም ነው ልብኝ ጉዳሽ ቤት ዛሬ በጣም ነው የኔ ተጎዳው እኔ ቆይ ቤት እኔ ዛሬ ገና ነው የምታገኝ ቆይ እኔ ዛሬ ገና ነው የምታገኝ አንተ ዛሬ ገና ያንን ነገር ስታረግስ እንደዚህ አላሰብክም ነበር ንገረኝ እስኪ ምንም ቢሆን እኮ ፍቅረኛሽ እኮ ነው ያንን ነገር ባረግ እንዴት ነው እንትን የምትይው ምንም ቢሆን ወደፊት ካሰብክ እኮ ከኔ ጋር ወደፊት ካሰብክ ማለት ነው ያንን ነገር እንደዛ ማድረግ አልነበረ ያን ሁሉ ሰው ፊት እኔ ጥፋተኛ ነኝ አይደለ ግን ለኔ ስሜት ቢኖርሽ አንቺ ስሜት ቢኖርሽ ቤቲ በሰው ፊት እንደዛ አይነት ንግግር አታወሪ ስሚ ያኔ ነው የተረዳው ምንም ስሜት ለኔ ስሜት አለሽ ትወጂኛለሽ አዎ ወዳለው ግን አንተ አበላሽው ነገሩ ማለት ከዛስ ምን ከዛ አበላሽው በኋላ ምን ይፈጠራል ምን እንደሚፈጠርማ እኔ አልነግርህም በቃ አቡዬ እኔ ምን ነገር እኔ ግራ የገባችኝ እኮ ነው እናንተ እግዚአብሔር እኔ በረብሽ ምንድነው ከዚህ በኋላ የምሬን ነው ነገር ማለት አረ ቤቲ ምንድነው የሚያስለቅሳችሁ እናንተ ተረጋግታችሁ አረ ያላችሁ ነገር ይበልጣል ባካችሁን በፈጠራችሁ አንተ እንዴት እንደሚሆን አታዩም ያየሁት እኮ ነው እሱማ ግን ተረጋጉ በቃ እንዴ በማልቀስ ምንም የሚመጣ ነገር የሚቀየር ነገር የለም መፍትሄ የምትሉትን ነገር አስቡ የምትዋደዱ የምትፋቀሩ ከሆነ አረ በስመ አብ አረ በቃችሁ በመቤቴ በቃ አንተ አታልቅስ አንቺም አታልቅስ በቃ እኔ ዳጊ እኔ እኮ አፈቅርሃለሁ እንዴት ነው የምታስበው እንዴት ነው እንደዚህ ያደረከው አውራኝ ጠና ብላ አውራኝ ዳጊ አፈቅርሃለሁ እኮ ለምንድን ነው የማትረዳው ታፈቅኝ ኖሮ ያምን ነገር አታርግም ስሚ ቤቲ ልቀቀኝ ቶጂ ብታፈቅኝ ኖሮ ያንን ነገር በሰው ፊት እኔ አታዋርጂኝ ሰማሽኛ ለኔ ስሜት ቢኖርሽ ለኔ የምትጨነቂ ቢሆን እናቴ ፊት ጓደኞቼ ፊት አዋርድ አንተም እኮ በእናቴ ፊት እኮ አንገቴን ያስደፋኝ ያ ነገር አይታየህም በቃ ተፈጠረ የሆነው ሆነ እናንተ ሰው ያረሳ ተደምጥም ደስ አለሻ ይሄው በቃ ከዚህም በኋላ እንደዛ አይነት ነገር አላደርግም በቃ ይሄው ደስ አለሻ ይሄው ተዋረድኩ በጓደኞቼ ፊት መዋረዱን አላስበውም ግን እንደዛ ታደርጊያለሽ በሰው በእናቴ ፊት እንደዛ ማድረግን አታስበው ንገረኝ እስኪ ለኔ ስሜት ልትረዳኝ ፈቃደኛ ነበርክ በዛታ አንተ የራስን ስሜት የራስን ስሜት ብቻ ነው የምታዳምጠው እሺ ለምንድን ነው ነይ ልቀቀኝ አሁን እሺ አውሪኝ ነይና አውሪ እሺ ለምንድን ነው የመጣሽው እሺ ለምንድን ነው የመጣሽው እኔ ከዚህ በኋላ ካንተ ጋር ባለው እኔ ዳጊ ማለት ካንተ ጋር ምን ቆይ ጨርሽ ምንድን ነበር ያልሽው ካንተ ጋር ምን ንገሪኛ ምንድነው የሚዘጋጅ ተናገሪ ካንተ ጋር ምን
ንገሪኛ ጨርሹ አንቺን እኮ ነው ማውራሽ ቤቲ የኔ እዚህ ጋር መኖር ወይ ኮንፈርት ከነሳችሁ እናንተ ሁለት ተናገሩ እኔ አንተ ኖርክ እኔ ምንም እንትን የሚለኝ ነገር የለም አንተ ቢያንስ ለኔ ስሜት አትጨነቅም እንዴ ፍቅረኛ አይደለሁም ለኔ ስሜት አትጨነቅም አሁን ቤቲ እንትን እያስደረግሽኝ ነው ለምንድን ነው የመጣሽው ንገሪኝ ቆይ ለምንድን ነው የመጣሽው እዚህ እንደዚህ ነው ማስለቀስ ነው ወዳለው ታውቃለህ አፈቅራለሁ ታውቃለህ ግን ከዚህ በኋላ እኔ ካንተ ጋር መሆን አልፈልግም አቤት ምንድነው አልሽው ምንድነው አልሽው ቤት ሰምተኸኛል ምንድነው አልሽው ድገሚው እስቲ ካንቺ አንደበት ነው ነገር የወጣው ድገሚው እስቲ ያን ሁላ ነገር አድርገኝ ምን እንደሆነ ነው የምጠብቀው ዳጊ ምን እንደሆነ ነው የምጠብቀው እናቴ እንዴት እኔን አድርጋ እንዴት እንትን እንዳለችኝ እኔ ነኝ የማውቀው ድገሚው ቆይ አይደል እሱን ተይና ድገሚው ምንድነው አልሽው እኔ 10 ጊዜ መደጋገም አይጠበቅብኝም ከኔ ጋር መቀጠል አትፈልጊም ማለት ነው ይሄ ነው አይደለ እኔ ጋር መቀጠል አትፈልጊም ንገሪኝ ምንድነው አሁንም ቢሆን አትጮህብኝ ምንድነው ንገሪኝ አትጮህብኝ ድገሚና ንገሪኝ ምንድነው የሚዘጋሽ ንገሪኝ እስካሁን እስከዚህ ሰዓት ድረስ እያስመሰልሽ ነበራ ንገሪኝ ቆይ እያስመሰልሽ ነበራ አንተ ነቃቃ ጨዋታ አድርገህ እያስመሰልክ ነበረው ወይኔ ዳኪ ምን አርጌሽ ነው እንደዚህ የምትጎጂኝ ቆይ ቤቲ ምን አርጌሽ ነው ንገሪኝ እንደዚህ አይነት ነገር እንዴት እኔ ላይ ታርጊያለሽ ንገሪኝ በቃ ተረጋጉ እናንተ እንዴ አሁን አላወዛችሁትም እንዴ እናንተ ዝም ስትባሉ ምን ይሆናችሁ ነው ስታስጠሉ እናቴ ምንድነው እሺ ደስተኛ ነሽ አይደለ ደስ አለሽ እሺ ይሄው በቃ ከህይወቴ ውጪ እንደዚህ ከሆነ ደስ ካለሽ ይሄው ሂጂ በቃ ይሄዱልኝ ደስ አለሽ እንደርቅሽ ነው አይደል የምፈልጊው ይሄው እሺ ሂጂ በቃ ልቀቀኝ አትጋፍጥረኝ ልቀቀኝ እሺ ሂጂ በቃ አትፈልጊኝም አይደለ ሂጂ በቃ እንዳልፈልግ ያረከኝ አንተ ነህ እሺ ሂጂ በቃ ሂጂ እሺ እንዳልፈልግ ያረከኝ አንተ ነህ ኧረ እኔ ጭራሽ ያንን ፕሮግራም አዘጋጅቼ ምናምን ታለቅሳለህ እንዴ እኔ ስንት ነገር አድርገኝ እንኳን እኔ እንደዛ አላልኩም እሺ አቡዬ በእናትህ ሌላ ነገር እዚህ ጋር ከመፈጠሩ በፊት ይዛት ሂድ በቃ ሌላ ነገር ምን እንዳይፈጠር ነው እሺ ይዛት ሂድ ምን ልትደበድበኝ ወይ ምን ልታረገኝ አቡዬ ይዛት ሂድ ማይሆን ንግግር እንዳታወሪ አሁንም ይዛት ሂድ አፈልጊኝም አይደለ በቃ ይሁን እንኳን ደስ አለሽ አንድ ላይ አንቀጥልም እሺ ደስ አለሽ ይሄንን ነው የምፈልገው የቀለለኝ ነበር አየሪ ባካይዳፍስቼ ዛሬ እንዴት ይውጣልኝ ወደ ውስጥ ያልክሽ እኔማ ናፋቂሽ በደው ደንበጥላ አልደረበም ብዬ አልተው በነጠላ የቀለለኝ ነበር ባካይዳፍስቼ ዛሬ እንዴት አንተ የምትፈልገው እንደዚህ መሆናችሁ ነው እሺ እኔ ማናችሁ የትኛው አይደለም መለያየቱን ነው የምትፈልጊው አይደለም ጓደኛዬ ስለሆነ አይደለም ወገንተኝነትን የሚያሳየው አይደለም ሲያደርግ እኮ አንተ እንዴት ነው የምታስቡት ስተሰርቶ ሊሆን እሺ እኔ እኮ ምን ላድርግ አንቺንም ነገር ለመረዳት የሞከርኩ እኮ ነው ወገን ይሄ ልጅን ማጣት ትፈልጊያለሽ አንቺ መለያየት ነው ከሱ ጋር የምትፈልጊው እንዳጣው እኮ እንትን ያለው እሱ እኮ ነው መንገዱን ያመቻቸው እሱ ለምንድን ነው ያንን እንደዚህ ያደረገው ለምንድን ነው ያንን እንደዛ ተፈጠረ በቃ ተሳሳተ ሰው ነው አይደል ይሳሳታል በቃ እሺ ሰው ነው ይሳሳታል አይደል እሺ ታዲያ ምን ያርግሽ እኮ የኔን የታበላሽቶ ይሳሳታል ይቀጣሽ ኧረ በስመ አብ እንደፈጠራችሁ በቃ እሺ ጥፋተኛ ነኝ ወስነሽ ነው የመጣሽው አይደል እንደዚህ ለማድረግ ንገሪኝ ጥፋተኛ ነኝ ያልኩሽ እኮ ነው ዳጊ በጣም ብዙ ነገር ያበላሽብኝ አይገባህም እንዴ ጭንቅላት አይሰራም እንዴ ስንት ነገር ነው ደን ያበላሽብኝ እንዴ ኦኬ እሺ እኔን አፈልጊኝም እስቲ አፈልጊኝም ንገሪኝ ቤቲ ለዚህ ነበር እዚህ የመጣሽው ንገሪኝ ለዚህ ነበር የመጣሽው ለዚህ አገናኝን ለዚህ ነበር እዚህ የመጣሽው ለዚህ ነበር ቤቲ ንገሪኛ ምንድነው የሚዘጋሽ አሁንም ቢሆን እኔ እየጮክብኝ እንድታወራኝ አልፈልግም አቡዬ በእናትህ ይዛት ሌላ ነገር እዚህ ጋር እንዳይፈጠር በቃ ይዛት ምንድን ነው ከዚህ የበለጠ ሌላ ነገር እንዳይፈጠር እሺ ሌላ ጊዜ እናወራለን ቤቲ በቃ አንቺም እሱም ተረጋጉ በሰከነ መንፈስ አውሩ አንቺ ሐሳብሽን
ለማውራት የመጣሽውን ሀሳብ አውርተሽ ጨርሰሻል አይደል? ጭንቅላቴ በስነ ስርዓት እየሰራ እሺ ልትይ የምትፈልጊው ነገር ካለ በዩ ወደ ቤቴ ሰደኝሽ መሄድ ትፈልጊያለሽ? እኔን ጥለሽ ሌላ ህይወት ምናምን መጀመር ትፈልጊያለሽ? ቤቲ ንገሪኝ። አዎ ወይ ንገሪኛ። እኔ ጋር መቀጠል አትፈልጊም? ንገሪኛ ቤቲ። ምንድነው የሚዘጋሽ? ንገሪኛ። አሁንም ቢሆን እኔን ስሜት ማንም ያዳምጠኝ ነበር። ስሜትሽን ሳትናገሪ ሰው እንዴት አዳምጥሽ? ቤቲ ከዚህ እኔ ለማለት የፈለግሽውን ነገር በዩ ወይ ቁርጡን ነገር አይልጅ አያሳዝንሽም እንዴ አንቺ? እኔ አላሳዝናችሁም? እሺ እኛ ምን እናድርግ? ቆይ እንደዚህ አድርጉ በይ። እንትናችሁ አይደለም ጉዳያችሁ አይደለም አይደለ? እንደዛ ከሆነ እንደዚህ አድርጉ። ጉዳይ አይደለም። አንተም ቢሆን ሁለታችሁ በቃ ተረጋጋ። መንፈስ አንተ ሌላ ቀን ብትናገሩ ነው የሚሻለው። እኔ ይዤሽ ልሂድ ቤት ምትላት ነገር የለም። ብቻ ሁሌም እወቂ፣ ሰማሻ? እወቂ፣ በጣም እንደምወድሽ እወቂ። እሺ አሁንም እወድሻለሁ ሁሌም።